እስቲ ሲጀመር እነቱን እንነጋገር ከተባለና ወሲብ ላይ ከአንድ ጊዜ በላይ ወጥቶ ያውቃል? ከአንድ ዙር በላይ እኮ ብልቱ እንኳን አይቆምም። ይሄን ሁሉ ነገር ሽዬ እኔ ራሴ ስላስተማምኩ ስለቆየው ነው። ሲቀጥል 2 ወር ሙሉ እኮ ሴክስ አድርገን አናውቅም። ሴት ነኝ፣ ሰው ነኝ፣ ያምራታል ብሎ እንኳን እኮ አስቦ አያውቅም። 2 ወር ሙሉ ሴክስ ስናደርግ ራሱ እኮ ረክታለች አረካችን ብሎ እኮ አልተነጋገርም። ልክነች እንዳወራችሁ ከሆነ እኔ ስንፈተው ሲብ አለብኝ ገባ። አንድ ጊዜ እንኳን እኮ እሱ ቆሞበት እንኳን እኮ አያውቅም። ከአንድ ዙር በላይ አንደኛውንም በግድ ነው የሚቆመው። ይሄን ያህልም ድረስ ልጅቷ ትሄዳለች ብዬ እኔም አልጠበቅኩትም ነበር ገባ። እኔ ይሄ ነው ብዬ ለማስረዳት ባጭሩ በቃ እኔ በፊት ልጅነት እያሉ እንዳልኩ በጣም ቤተሰብ ላይ እንትን ስለሆንኩኝ አንድ ጊዜ የሆነ ሳለ በሰራተኛችን ተደፍሬያለሁ። በጣም በልጅነቴ ነው ግን ይሄ ታሪክ የሆነ ያለው እኮ ተፈጥሯዊ ችግር በቃ ተፈጥሯዊ ችግር አይደለም በሽታ። አንቺ የኔ ቆየሁት ባይገርምህ እኔ ነኝ የታገስኩ። እሺ እኔ ነኝ ተሸከመ ህመመን የታገስኩ። ከኔ በላይ የሚሸከም ካለ ሰየው ነው። ፍቹን ደግሞ በቶሎ ነው የምፈልገው። እያንዳንዱ ቪዲዮ ለቤተሰቦቻችን ሁሉንም ቁጭ አድርገን እናሳያቸዋለን። ዞር በልኝ አንቺ ውሻ ለቀቀኝ። ምንም ሰማ ነገር የለም። ይመለከትሻል። ያስፈተንከኝ ነበር ማለት ነው። እንኳን ያስፈተንኩሽ ደግ አደረኩኝ። እንዴት ነው የምታስፈትነኝ? አንቺ ዝም ብለህ ተረጋጋ። ኤልያስ ተረጋጋ። በእንደዚህ አይነት መልኩ ይኸውልህ ምንም ልናደርግ አንችልም። መስሪያ መለሰችልኝ ያያታ መልስላለው። ዝም ብለህ ነው ማለት አንቺ ቆይ ዝም በይ ተረጋጋ። ዝም በይ ገድሊ ጀነ መንግስት ነው መሰለኝ እንዴ እንደዚህ ስህተት እንደተሳሳተ አይደለም እኮ እዚህ የመጣው አይደል እንዴ? የምትፈልገውን ነገር አሁን አግኝታል አይደለ? ምን አይነት ሴት እንደሆነች ማውቃል። ቪዲዮም አለን ማስረጃ አለ ነው። የምትፈልገውን ነገር ታደርጋለህ። እንደዚህ ነገር ካረክ ለአንተ ቤተሰቦችን አፈልጋቸው። አራኔ እሱ ነገር ስራ በጣም ነው የሚያናደው። ተረጋጋ እንጂ ልጅ ምን ነው ቆይ እንደዚህ የሰራችው ስራ ያያታ እኔ ተራሽ አንቺ ልጅ መልሳት መልሽ እንኳን አደረኩኝ በቃ መብቴ ነው። ምንድነው ቆይ ያው የተነጋገረን አንዴ እኔንም ጀነረ በዚህ መልኩ እኔም ካንተ ጋር ስራ ልሰራ አልችልም። ችግር የለውም። ሽረጋጋ ተረጋጋ። ይኸውልህ ሲጀመር ሽጉጡ ከየት ነው መረጋጋት ሞክር። ሽጉጡ እንዴት እዚህ ልትገባ ቻልክ? ሲጀመር እሱ ማታ ላይ ነበር እዚህ የገባሁት። እንደዚህ አይነት ነገር በቃ ውስጤ ነግሮኝ ነበር ሲጀመር እና ቆይ እንደዚህ አሁን ሌላ ነገር ይፈጠርስ? ተፈጠረ በቃ እኔ ገድያት መገላገል ነበር እንደምፈልገው እሷን በቃ እንዴ እሷ ላይ ተኮስክ፣ እኔ ላይ ተኮስክ፣ ጋርዱ ላይ ብትተኩስ፣ ሁሉም ሰው ላይ ብትተኩስ እኮ እንዴት ትመጣለህ? እናንተ ላይ ይቅርታ አድርጉልኝ። እኔ የእሷ ነገር በጣም ኦቨር ስለሆነብኝ ነው። እቺ ውሻ ወይ ይኸውልህ እኔ አሁን ማለት ነው ይሄን ስራ ይኸውልህ ይሄን ነገር አሁን አንተን ላደርግልህ ያደረኩት እኔ በጣም ስላሳዘንከኝ ነበር። አንተ ይኸውልህ እንደዚህ ይቅርታ እየጠየኩኝ እኮ ነው እዚህ ጋር ግን በጣም ስሜት ሆኜ ነው ታውቃለህ። ይቅርታ እንድትለኝ ሳይሆን ተረጋግተህ ሁሉ ነገር እንድንወጣ ነው የምፈልገው። እንዳሁን የተርካሻ ነገር እንድታደርግ አልፈልግም። ዘለህ ላይ ወሬ እንድትወጣባት ነው አልፈልግም። ዝም በይ አንቺ አታያትም እንደ መለሰችልኝ እኮ ነው። ለምንድን ነው ማላወራው? ያው አንቺ ላንቺ ልከለክልሽ ይገራል። ዝም በይ ላንቺ አይደለም የምከላከልልሽ። አዳምጪኝ፣ ለሱ ነው። አንቺ ከዚህ በላይ ነው የሚገባሽ። ወራዳ በጣም ተስጠይ ጨራቅ ሴት ነሽ። ኧረ በእናትህ ንገራት። ይኸው አታምንም አሁን ራሱ እኮ በቃ አንቺ ኧረ አንዴ በእናትህ ፍቀድልኝ ነው እስኪ አራፈልበለ አዳምጪኝ። ተሻላ እዚህ ካሜራ ተሻለ ይሄ ካሜራ ይኸውልሽ ሁሉን ነገር ስላንቺ ሁሉን ነገር እስካሁን ስታደርግ የነበረው በዚህ ካሜራ አይደለም በድብቅ ካሜራ ሁሉን ነገር ይዤዋለሁ። ዝም በይ እኔ የማደርገው ነገር አንቺን ለመውጣጣት ነው። ዝም በይ አንቺን ለመውጣጣት ነው። ባለቤትሽ ኤልያስ ዝም በይ ባለቤትሽ ኤልያስ ሰግዶ ዝም በይ አዳምጪኝ። አታያትም እንዳያረህ በእናትህ አልወደውም እሱ ራሱ ዝም በይ ባትጁስ አግብተሽዋል። ካገባሽው ከግደሽ ነው የገባሽው እዚህ ውስጥ ቀድለታለሁ። አልወደውም የሚባል ነገር የለም። አንድ ለትዳር ተሰሰረ 80 እኮ ነው ቀድለታለሁ። እሺ 80 አይደለም እዚህ ጋር ዝም በይ ወሬ ነው የምትሄጂው። ተመለሽ ብዬሻለሁ። ተቀመጪ። ምን ወሬ ነው የምትሄጂው? እዚህ ጋር ብዙ አጨረስን ነገር አዳምጪ። ጥጋባን እያየሁ ነው አይደል? ነይ አዳምጪኝ። ይኸውልሽ
እንደዚህ እንደ ተራ ነገር ዘለሽ የምትወጪበት ይሄ ምንም ነገር ይሄ ተራ ነገር አይደለም። ዘም በይ ይኸውልሽ፣ እዚህ ጋር ብዙ የህግ አባላቶች አሉ። እነሱ ልጥራቸው ይኸውልሽ፣ እነሱ አንጠልጥለው ይሄ እንደዚህ ነገር በህግ እንደመስጠት ተቀርሻል። በትዳር ተሳስተሻል። 80 ያሰርሻል። ዘም በይ ይኸውልሽ፣ አላሰርኩም አልፈረምኩም እኮ በቃ ጀስት ሰው ቀለበት ነው ቀለበት ነው። ንቀቷን አታየውም እንዴ? በእናትህ እንዴት ይኸውልሽ፣ እንደዚህ ዘም በይ እንደዚህ ስለሆንሽ አታመልጭም። አዳምጪኝ። ቀለበቱን አይደለም የሚፈልገው ይወራውለት ይሄ ቀለበት ይኸውልሽ፣ ይሄ ተራ ቀለበት ምንም አይደለም። ተረጋጋ። አንተም አዳምጪኝ። ይሄ ስለዚህ ቀለበት ስለሌላ ነገር አይደለም። ዘም በይ እኔ ካልፈለኩኝ እስከሱ ጋር ብዙ ማስረጃ አለ። አንቺ ላይ ስላልሽ ብቻ ይሄ ተራ ነገር አይደለም። የገባሽበት ትልቅ ጠላ ውስጥ ነው የገባሽው አንቺ። ገባሻል አይደል? እኔ ይኸውልሽ እንደዚህ ስትሞላፈጭ ይልሽ ትዕግስቴን እየተፈታተልሽ ነው። ካንቺ ጋር በቃ እኔ ማውራው ነገር የለኝም። እዚህ መቆየት አያስፈልገኝም። ለምንድን ነው የምትለው? እንግዲህ ውድ ተመልካቾቻችን እንግዲህ ቪዲዮአችንን እንደተመለከታችሁ ትንሽ ከቁጥጥር ውጪ ሆኖ ነበር ሁሉም ነገር። እኛም ባልጠበቅነው መንገድ ነበር የሄደብን። እንግዲህ ኤልያስም ሽጉጥ ይዞ ነበር የመጣው። እኛም አባላቶችም እንግዲህ እንደዚህ ነገር ያደርጋል ብለው ስላላሰቡ በደንብ አልፈተሹትም። ብዙ ነገርም እንግዲህ ከሱም ለማጣራትም ለመፈተሽም አልሞከሩ። እንደዚህ ነገርም ይዞ ይገኛል ብለን አላሰብንም ነበረ። እንግዲህ በጣም ሁለቱም ስሜታዊ ሆኖ ነበረ። እንግዲህ እሱንም አራግተ ነው እሷም እንግዲህ የምንጠይቃትን ነገሮች እንዳለ እየመለሰችልንም አይደለም። በጣም እሷም ስሜታዊ ሆናለች። እሷም እንግዲህ አሁን ተራግታለች። እንግዲህ ሁለቱም እዚህ ጋር ተራግተው ተቀምጠዋል። እስቲ ይሄን ነገር እሷ ለምን እንደምታደርገው ለምን እያደረገችው እንዳለች እኛም የምንጠይቃት ይሆናል። እሷ የምትመለስልን ይሆናል። በመጀመሪያ ግን እንዴት ነው ኤልያስ አሁን ተራግታል በደንብ? አዎ ረጋ ብያለሁ። ቢያንስ እስቲ መጠየቅ የምፈልገውን ነገር እስቲ በእናንተ ፊት በካሜራ ፊት ትጠይቃታለህ። አሁን አንተን እዚህ ጋር ያመጣሁ ነገር እንደዚህ የተልካሻ ነገር እንድታረግ ፈልጌ አይደለም። ይገባኛል። እኔ አንተንም እዚህ ያመጣሁ እኮ ተናደዳለህ፣ ስሜታዊ ትሆናለህ። ይሄን ነገር እኮ አልክድም። ግን እንደዚህ የተሳሳተ ሽጉጥ ይዘህ መተህ እሷ ላይ አላግባብ ነገር እያደረግ አንተም ችግር ውስጥ ነው የምትገባው፣ እኛም ችግር ውስጥ እንገባለን። እሷም እንግዲህ ህይወቷ ልታጣ ትችላለች። እዚህ ጋር ያመጣሁን አንተ መጠየቅ ያለብህን ጥያቄ እዚህ ፊት ለፊቷ እንድትጠይቃት ስለምፈልግ ነው እዚህ ጋር ያመጣሁ። አንተም እኮ መጀመሪያ እኮ ጥያቄ መጠየቅ ፈልጋለሁ፣ እንዲመለስልኝ የሚፈልገው ጥያቄ አለ ብለህ ነው አይደል እዚህ ጋር ተስማማ ነው። ስለዚህ አሁን ሁሉም ነገር ተጠይቃታለህ። የምትፈልገውን ጥያቄ ያልገባህን ነገር እንዳለ ተጠይቃታለህ። አንቺ ደግሞ ሰማሽኝ አይደለ? አንቺ ደግሞ እሱ የሚጠይቅሽን ጥያቄ ምንም ሳትዋሽ ምንም አይነት ውሸት ይኸውልሽ፣ እኔ ምንም አይነት ውሸት እኔ ጋር አያልፍም። ሁሉም ነገር አውቃታለሁ። ስለኔ ማታውቂ ከሆነ በማስረጃ ሰይሻለሁ። አዳመጥሽኝ አይደለ? ምንም አይነት ውሸት አልፈልግም። በቃ ካላመንከኝ ለምን ዘንበበይ እኔ አሁን ይኸውልሽ እነተውን ካወቅ እኔ መጠየቁ ምን አስፈልግ? ካንቺ አንደበት ይሄንን ለምን እንደምታደርጊ ሞቅ እንፈልጋለን። ለምን አስፈልገ? ታውቂላ ካወቀው እኔ ምን ጠየቁ አስፈልግ? ይኸውልሽ እኔ እንደዚህ አፍላፊ እንድትካፈችኝ አይደለም። ካንቺ ጋር የማጠፋውም ጊዜ የለም። አዳመጥሽኝ አይደለ? አሁንም እዚህ ጋር ተራግቼ የተቀመጥኩት ስለለመንሽኝ ነው። ከዚህ በኋላ ግን ምንም አይነት ትዕግስት የለኝም። አዳመጥሽኝ? አሁን ኤልያስ መጠየቅ የምፈልገውን ጥያቄ መጠየቅ ትችላለህ። ያው እኔ መጠየቅ የምፈልገው እንግዲህ እሷን አንድና አንድ ጥያቄ ብቻ ነው። በቃ ምን እንዳደረኳት ነው? በቃ ምን አድርጊያት እንደሆነ እንደዚህ አይነት ነገር ልታደርግብኝ የቻለችው? በጣም ግራ የገባኝ ነገር እሱ ነው። ማወቅ የምፈልገው እሷ ነው። ከእሷ አንደበት መስማት እፈልጋለሁ፣ ምን አጉድዬባት እንደሆነ ማለት ነው። ሰማሽዋ? ምን ሞቅ ነው ይፈልግ? ሰማሽዋ? ጠይቀሽ ለምንድን ነው እንደዚህ ስታደርጊበት የነበረው? በቃ ራሱ ያውቃል እኮ ምንድን ነው የሚያውቀው? ምንድን ነው? ቆይ ከእሱ ምንድን ነው ያጣሽው? በቃ ደስተኛ አያደርገኝም። እሱን ደግሞ ጠንቀቁ ያውቃል፣ ብዙ ነገር ያውቃል። አሁን መናገር አልፈልግም። ምንም አውቀው ነገር የለም። እኔ ስለ እንደዚህ አይነት ነገር እኮ አውርተኛል አይደል? ባለፈው ዕለት ምን እኔ መጀመሪያ ነው ከእሷ ጋር ሳደርስ እኔ እንግዲህ አሁን እዚህ ጋር ካሜራ ፊት እናውራ ካላሉ ነው እንጂ እኮ ደስተኛ ያደርገኝ የዛኑ ሰዓት እኮ መናገር ከአንዴም ሁለቴ ያድርጋለች አይደል እንዴ? ከኔ ጋር እንደዚህ አይነት ነገር ደስተኛ ካላረኳት እኮ የዛኑ ጊዜ እናቁም ማለት ትችላለች። ሌላ ነገር ውስጥ መግባት ይሄ ሱስ ሴሰኝነት ይዟት ነው እንጂ እኮ ሌላ ነገር አይደለም። ይገባ? ዘም በይ አሁን ይኸውልሽ፣ ይጨርስ ሰውርት ይጨርስ እና በቃ ሴሰኝነት ባይሆን ይሄ ሌላ ምንም ሊሆን አይችልም። ገባ? መጀመሪያ የሚሆን ነገር ያለው ነው ለአንተ እኮ የመጀመሪያ ነው። እኔ ሲጀመር እኔ አንቺ ወድጄሽ አይደለም ያገባሁሽ፣ ነግሬሻለሁ። አንቺ ነሽ ካልሆነ ምናምን ብለሽ ቤተሰብ አስጨንቀሽ በግድ እንዳገባሽ አስደረግሽኝ አይደል? ስላፈቀርኩ ነው እንደማ ተቃባራክ ስላፈቀርኩ ነው። መጀመሪያውን እኮ በቃ ይቅርብኝ ማለት እሺ ነበር አይደል? እንደዚህ አይነት ነገር የምታረግብኝ ከሆነ ለምን እንደዚህ አይነት ሙድ ውስጥ ከችኛለሽ? እኔ እኮ በቃ ይሄን ነገር እየተላመድኩት አዳፕት እያደረኩት ስመጣ ወደ ፍቅሩ መግባት አይቀርም አይደል? አመት ከአመት ልጅ ምናምን ሲመጣ እንደዚህ አይነት ነገር ይለመዳል። በቃ ወደ ትዳሩ መግባት ፈልጋለሁ። በቃ የመጀመሪያ ሰዓት እንዳደረግ በቃ ይሄ ነገር ይቁም አልፈልግም ብትይ ወይንም ከዛ በፊት ከትዳር በፊት ገና ልንጋባስ ነው። ወንድ ሆነ ስለ ሴት ስሜት መረዳት ያቃታል።
የሴት ስሜት መረዳት ነገር አድርጊያለሁ። ሴት እንኳን መቅረብ እንደማልችል ከቤተሰቦች ሰምተሻል አይደለ? አውቀሽ ነው ሆን ብለሽ ነው እንጂ ያደረግሽው ይሄን ነገር በቃ እኔ ለመጮህ በህይወቴ ለመጮህ ፈልገሽ ነው ገባሽ? እንኳን መረዳት አቃተ። እኔ እኮ እየነገርኩሽ ነው። አሁንም አይገባሽም እንዴ? እኔ መጀመሪያ ሰዓት ነው ምንም አውቀው እነሱ ቀደም ነግራቸዋለሁ። ስለዚህ እኮ መረዳት ግዴታክ ነው። እኔ አልረዳውም ይሄን ስሜት ገባሽ? አንቺ ቢያንስ ከተረዳሽ ባልሽ ነው ሌላ ሰው ጋር እኮ መሄድ አይጠበቅብሽም ነበር ገባሽ? ያለውን ነገር እኔን ቁጭ አድርገሽ እንዳልሄድ እኮ የምታደርገኝ አንተ ነበር። እኔ ምን አደርግሻለሁ? ግን እንዳልሄድ አላደረከኝም እኮ መናገር ነበር ቁጭ አድርገሽ መንገር ነበረብሽ እኮ እዚህ ጋር እንደዚህ ነው ኤልያስ እንደዚህ ብትይኝ እኮ እሽልሻለሁ። እኔ እምቢ አልልሽም። ማስተካከል ያለብኝን ነገር ጊዜ የት ሄድብሻል? እኔ አጠገብሽ ነው ያለሁት አይደል? የት ሄድብሻለሁ? አካለኔ ጋር ሀሳብሽ ሌላ ጋር ስለሆነ ምንም ማለት ነው። ሀሳብሽ ሌላ ሰው ጋር እንደሆነ ማሳየሽ ምን እኮ በየሻወር ቤት ምን እያደረግሽ? አዎ እዚህ ጋር ይኸውልሽ አዳምጪኝ። አሁን የምጠይቅሽን ነገር በስትክክል የመለስሽለት አይደለም። አንደኛ ተራግተሽ መልሽለት። አዳምጪኝ። ራሱ እኮ ነው በቃ ሌላ ጋር እንደሄደ አስደረገኝ አይደል እንዴ? እሱ ራሱ ለማቃት ያረኩሽ። ቆይ እኔ እኮ ምንም ያልገባኝ ነገር ስጠይቅልኝ ምን አደረግኳት? እኔ አልገባኝም። እኔ የመጀመሪያ ነው መንቀባረር እኮ አይደለም። እኔ ፈልገሽ ነው የመጣሽ አሁንም ድረስ እኔ ምንም የተንቀባረርኩብሽ ነገር የለም ገባሽ? ፈልገሽኝ አይደል? ቤተሰቦቼን ፈልገሽ ልታገኙ የፈለግሽው አንቺ ነሽ። እኔ አይደል አልመጣሁብሽም። መጣሽብኝ እንጂ አልመጣሁብሽም አይደል? ስለዚህ ታዲያ የፈለግሽው አንቺ ነሽ። ምንድነው ሌላ ጋር የሚያስኬድሽ ነገር ነው? አልገባኝም እኮ በስሜት ካላስከኝ ታዲያ ሌላ ጋር ለምን አትነግሪኝም ታዲያ? አዳምጪኝ። አሁን ይኸውልሽ አሁን የጀመለሽ ያለሽው ነገር እንዳለ ምንም ሆነኛና ታዲያ ስሜቴን አልካኝ ልበለው። ለምን ትዳር ውስጥ ያለሽው አይደለም? ካልተመቸሽ ያልተመቸሽ ነገር መናገር አለብሽ። ስለምትወጂው ነው ቤተሰብ ጋር ሄደሽ የጠየቅሽው አይደለ? ከብዳል እኮ አሁን ሴት ልጅ አምሮኛል ብላ ኖርማሊ ለባብሽ ጠብቀው እንኳን እኮ ሊረዳኝ አይችልም እሱ። አዳምጪኝ። ይኸውልሽ እኔ ልትዋሽኛችሁ የሚወልሽ ነገር አዳምጪኝ። እኔ ልትዋሽኝ አይችልም። እኔ ብዙ ነገር አውቃለሁ። ዝም በይ ምናምን አይደለም። እኔ እዚህ ጋር እንኳን ለብሼ ተረድተኛል አይደለ ስሜቴን። እሱ ግን እንኳን እንደዚህ ለብሼ እንኳን ሊረዳኝ ቀርቶ ምንም በሆነለት እንኳን እሱ ስሜት አይቀበው። እኔ ቢያንስ ስራው እየኩ ነው የምመጣው። ቢያንስ እንደዚህ አይነት ነገር እኮ ልረዳሽ ደግሞ ነው የምመጣው። ታውቂያለሽ ጠዋት ወጥቼ ማታ መገባ ሰው ነኝ። ለእንደዚህ ነገር ቢያንስ በሳምንት አንዴ ነው እሱንም እረፍት ካገኘሁኝ እሑድ ቀን ነው እሱንም ማገኘው ገባኔ። እንደዚህ አይነት ነገር ጭራሽ አሰቡ እረፍቴን ነው ማሰበው እንጂ ስለ እንደዚህ አይነት ነገር ቦታ የለኝም ብያለሁ። ከሴት ጋር ያለኝን ቀረቤታ ለማስተካከል እየሞከርኩ ባለበት ሳለ ጭራሽ ስለ ሴክስ እንደዚህ ባለቤቴን አስደስታታለሁ አላስደስታትም ብዬ ጭራሽ እንደዚህ አይነት ነገር አላሰብ። ቢያንስ እሷ ጠጋ ብለህ ወይንስ እንደዚህ ነው ስሜቴን ቢያንስ ልትረዳኝ ይገባል ምናምን ብለሽ ብታወሪኝ እኮ ችግር የለውም። አንቺ እኮ ባየ በሰማ ነው እየሄድሽና እያረግሽ ነበረው ማለት ነው። በዛ ነገር ራሱ አንተ ኖርማል እኮ ነው አይደል እንዴ? ሚስቴ ነሽ አላፍርብሽም። ታዲያ አራቁት ፈልገሽ አልፈልግሽ በምን አውቃለሁ? ለምንድን ነው እንዴ ሰው ራቁቱን አጠገቡ የሆነው ሳይፈልግ ነው እንዴ? ባዶ ቤት ውስጥ በባልና ሚስት ራቁቱን ያተቀያየረው በአንዴ እኮ አንቺ ነው። እኔ አይደለሁም እኮ ጸባይ። አንድ ጊዜ ካደረግን በኋላ ታውቂዋለሽ ያሳየሽን ጸባይ። ቢያንስ በቃ አስቀይሚያት ነው ብላ ራስ እንትን ማለት አትችልም። ጸባይሽን ለምን ቀየርሽብኝ? እኔ እኮ አልገባኝም። ጸባይሽን ለምን ቀየርሽ? ለምንድን ነው ላስደስት? ካልተመቸሽ አልተመቸኝም ብለሽ እኮ መናገር ትሺ ነበር። ለምን አትጠይቀኝማ? ለምንድን ነው አልጠይቅሽ? እንድጠይቅሽ እኮ ቁጭ አድርገሽ መጠየቅ ነበረብሽ እኔን አይደል? ስለ ስሜቴ ምን ታስባለህ ብለሽ ቢያንስ አትጠይቅኝም እንዴ? አንተ አስበህልኝ ስለማታውቅ ለዛ ብና አዳምጪኝ። አሁን ይኸውልሽ እዚህ ጋር አሁን ያልተስማማችሁት በሴክስ ነው አይደለ? እሺ ወይ አንቺ ለምን አልጠይቅሽም? አንቺ ነሽ እንግዲህ ቅር ያለሽ አይደለ? እሱ እንግዲህ እንደነገረኝ ከሆነ እኔ በጣም ደስ ብሎኛል። ከሰው ጋር ያደረኩት ነገር በጣም ደስ የሚል ነገር ነው ያሰለፍኩት ነው ደስ ብሎኝ ነበር። አንቺ ይሄ ነገር ካልወደድሽው ካልተመቸሽ አንቺ ነው መናገር ያለብሽ አይደለ? ሲቀጥል ደግሞ ሻወር ቤት ውስጥ ስታደርጊ የነበረውን ነገር እንዳለ እሱ አይቷል፣ ነግሮኛል። ይሄ ሻወር ቤት ስታደርጊ የነበረው ነገር ምንድነው? አሁን እሱን ነገር አጥርተሽ በደንብ እንድትነግሪኝ እፈልጋለሁ። ምን ነበር ስታደርጊ የነበረው? ለምንድን ነው እሱ የማይነግርህ? ከራስሽ አንደበት መስማት እፈልጋለሁ። ከዚህ በኋላ እንደዚህ ጥያቄ እንዳትጠይቂኝ። ምን አስፈለገኛ? ይኸውልሽ በደንብም ግልጽ አልሆነለትም። ስታደርጊው የነበረውን ነገር እንዳለ ተነግረው እሺ ከማን ግን ነገር ነበር ይሄን ነገር ስታደርጊ የነበረው? ምን ይጠቅማል? ትሰሚኛለሽ? እሺ ይሄ ነገር ለምንድን ነው እሺ የምታደርጊው? ከማን ጋር ነው የምታደርጊው? ኖርማሊ ምንም አይመለከተውም። አለፈ እኮ ያለፈ ነገር ነው። እንዴት ነው አይመለከተኝ? አንቺ ምን አይነት ጀዝባ የሆነች ልጅ ናት? እንዴት ነው ግን የምትመልሺው መልስ አንቺ? እንዴ እውነቴን እኮ ነው የተናገርኩት። አይ ምን የምትናገረውን ነገር አስኮ በስትክክል አታውቅም። እያያት ባልሽ እኮ ነው ምንም ቢሆን አንቺ ባሌ ብትሆንማ ገና ለምትናገሪው ነገር ቢያንስ አትጠነቀቂም እንዴ? እዚህ ጋር ፈቀርም ይሄን ያህል አትኩራራብኝ ነበር። አዳምጪኝ። እኔ ከአንቺ ጋር ይኸውልሽ ትዕግስት እያለቀ ነው። ከችል ሊያስገብችሽ ህይወትሽን ሙሉ እንድትማቅቂ ነው ማድረግሽ። ይኸውልሽ ነገር የለም። የ80 ትዳር ይዘሽ እንደዚህ ነገር ያልተገባ ነገር የምታደርጊ ከሆነ ከህግ የወጣ ነገር ነው። ትታሰራለሽ። ህግ ላይ የሰፈረ ነገር ነው።
አዳምጪኝ። አወቅሽም አላወቅሽም ብቻዬን አጥፍተሻል። አሁን መጠየቅሽ እንዳለ በስትክክል መልሽ። እሱ ማወቅ መብት አለው። አዳምጥሽኝ አይደለ? መብት አለው። ከአንቺ ጋር ከዚህ በላይ ጊዜን ማባከንበትም መሟዘዝበትም ምንም አይነት ሰዓት የለኝም። ለምንድን ነው ይሄን ነገር የምታደርጊው? ከማን ጋር ነው ይሄን ነገር የምታደርጊው? ምን ይጠቅማል? ዘንበይ ምን ይኸውልሽ፣ እንደዚህ እንድትኛ አይደለም የምጠይቅሽ። ለእኔ አይደለም ደግሞ ለእሱ ለባለቤትሽ ማወቁ ይጠቅመዋል። ሰማሽኝ አይደለ? ሜቢ እኔ ራሱ አዝኝ የለሽ እስር ቤት እንዳትገቢ ላደርግልሽ እችላለሁ። ለምን ሲባል ለምን ጠሮክና ነው ሲጀመር? በቃ እኔ የምፈልገውን ነገር በደንብ አውርቻለሁ አይደል? በቃ እሷን ወደምታረግበት ወስዳ አድርግልኝ። ቀጥታ ያልኩ የምፈልገውን ነገር ታውቃ በግልጽ ነግሬያለሁ። በቃ ያንን ነው የምፈልገው። እኔ በቃ አረጋግጫለሁ። ያዳምጥሽ አይደለ? በቃ ይሄ ሁሉ ይኸውልሽ፣ አንቺ ከሆነ ምንም አይወቃ ማወቁ ምን ይጠቅማል? አዳምጪኝ። ሲጀመር በስነ ስርዓት ጠይቆኝ እንደ ባልና ሚስት አውርተን የምናውቅ ሰዎች አይደለንም አይደለ እንዴ? እዚህ ጊዜ እኔ ባፈቅረው እኔ ብዙ ነገር ባደርግለት አልታያለው አይኑ የተቃረደ ነው አይደለ? እንደ ባል አልሆነልኝም። ታዲያ እኔ ምን ያስደንቀኛል? እንደ ባል ካልሆነልሽ እኮ አንቺ ተነጋግራችሁ ይሄን ነገር ትልቅ ሰው ነሽ። ዘንባይ አዳምጪኝ። ይኸውልሽ ስለማሞከርኩኝ እሱ ግን አልገባውም። በቃ እሺ ይልቅ የማላፈቅረው ሰው ነው እኔን እያስደሰተኛለሁ። ምንም አልጠቀመኝም እሱ። በቃ ጀስት አብሮ መኖር ደባል የሆነ ነው እንጂ መስለኝ እንደ ባሌ ራሱ ሊሆንልኝ አልቻለም። በቃ ምን ነው እኔ ደስተኛ ነኝ፣ አንቺ ስሜትሽን ደስተኛ ነሽ ብሎ እንኳን አንድ ቀን እንኳን አልጠይቀኝም። የራሱን ስሜት ብቻ የሚያዳምጥ ባል ነው እንደሚባለው። ታዲያ አዳምጪኝ። እሱ ይሄ ነገር የመጀመሪያው ነው። አንቺ ከዚህ በፊትም ይሄ ኤክስፒሪየንስ አለሽ። እንትን አይልማ እንዴ? መጠየቅ ነበረበት። ወንድ ልጅ እኮ ነው፣ እኔ ሴት ነኝ። ስሜት መረዳት አለበት። እሺ እሱ ይቅር። እሺ ሻወር ቤት ውስጥ ከማን ጋር ነው ቪዲዮ ኮል ስታወሪ የነበረው? ለምንድን ነው ስታወሪ የነበረው? ምንም እሱ ትልቅ ታሪክ አለው። እውነት እሱን ልታሳስረው ነው ወይስ ምን ታደርገዋለህ? ምን ይጠቅማል? ማወቅ አለብህ። ሁሉም ነገር ማወቅ አለብህ። ሁሉም ነገር ይኸውልሽ ተደበስብሶ አይቀርም። ጥርት ብሎ ሁሉም ነገር ዛሬ ምን ሄደው ከዚህ ያለምንም ነገር አንሄድም። ሲጀመር አንደኛ እንድታቂ የምፈልገው ነገር ምን መሰለክ፣ አንድ ጎረቤቴ ነበረ፣ አንድ ግቢ ውስጥ ምንኖር ማለት ነው። ወጣት ነበረና የሆነ ፓርቲ ነገር ግቢ ውስጥ ተዘጋጀ እነሱ ቤት ማለት ነው። እና ያው እንደ ጎረቤትና ካልመጣሽ ምናምን አለኝ። ጀስት ማታ ላይ ነበረ። ያው ጎረቤት ማታ ላይ አይደለ እንግዶች ከወጡ በኋላ ወጣቶች የሚጠሩት። እና የዛን ጊዜ ከሱ ጋር ስንገናኝ ሰክሬ ስለነበር አጋጣሚ ሴክስ አደረግን እና ስሜት ውስጥ ገብቼ ስለነበረ ምንድነው የምትለው በስነ ስርዓት ከሰማኝ ሰማ። በቃ እውነታውን ነው የምናገረው አይደል እንዴ? በቤተሰብ የመጣ ነገር ሲጀመር ምንም ነገር አይጠመኝም። እኔ ለአባቴ ደስታ ብዬ ነበር እዚህ ሁሉ ነገር ውስጥ የገባው ሲጀመር። አሁን እየነገረችን ነው አይደል? አሁን ተረጋግተው ሁሉ ነገር ማዳመጥ ነው ያለብን። እኔ ሲጀመር አሁን ተረጋጋ። ይኸውልህ ሁሉ ነገር እየነገረችን አንተ ማዳመጥ ነው ያለብህ። ቀጥይሽ አንቺ ምንድን ነው? ከዛ በቃ ጀስት እኔ እዛ ስሜት ውስጥ ነበርኩኝ ማለት ነው። ከዛ ያዛ ስሜት ውስጥ ሆኜ እኔ ባልጠበቅኩት መንገድ ጀስት ቪዲዮ መቅረጽ ጀመረ ሴክስ ስናደርግ ማለት ነው። እና አልጠበኩትም ጭራሽ ማለት ነው። እንደዚህ ይቀርጻል ምናምን ብዬ አልጠበኩትም ነበረ። ከዛ የዛን ጊዜ በቃ ጀስት በደንብ በተደጋጋሚ እንደዛ እየመጣ እናገራለሁ እንዳደረገ ምናምን እያለኝ እዛው ግቢ ውስጥ በተደጋጋሚ ማድረግ ጀመርን። ከዛ በቃ በጣም ጨነቀኝ፣ ግራ ገባኝ። ከተማውን ጥዬ ለጠፋው እሱን ላለማየት ብዬ ማለት ነው። እሱ ግን በቃ እያሳደደኝ ጀመረ። በቃ ያንን ቪዲዮ እያሳየ ለቤተሰቦች እናገራለሁ ይለኛል። በዛ ላይ ደግሞ ማለት ነው በቃ ብዙ ሰው እንዳላገባ ማያደርገው ጥረት የለም። ማንንም አንቺ ከኔ ውጭ ልታገቢ አትችይም፣ አንቺ ማንም አትሆኝ ምናምን እያለ ያንን ቪዲዮ ፎቶ ምናምን እያሳየ እኔን አስፈራራኝ ነበረ። በቃ ማንንም እንዳላገባ ያስደርገኝ ነበረ። ከዛ ከተማውን ጥዬ ከጠፋው በኋላ ድጋሚ ማሳደድ ጀመረ። መተሽን እኔ መምጣት አልችልም፣ እዚህ ብዙ ነገሮች ተፈጥረዋል አልኩት። ከዛ እሱን ሳየው ጀስት እውነት ነበረ ወደድኩትኝ። ከዛ በቃ ምንም አስመሰል አይደለም፣ እውነታውን ነው። እንግዲህ ከደበቂያ አስፈልጋሽ ነው ሲጀመር አባቴ ነው ብለሽ የመጣሽ ኤልያስ ከቁጥጥር ውጭ ያስመሰለች ነው። አታያትም ምናምን ነገር ውሸቷን ነው። በቃ እሺ እኮ ይሄን ነገር ይኸውልህ ውሸቷን የሚሆን እውነቷን የሚሆን ብቻ ከሰው ጋር ያለውን እውነታ እንስማ። ልጅቷ በቃ ዝም ብላ ውሸት ትርትር ያለች ውሸት አምናት። በቃ ዝም ብላ አታያትም እንዴ? መደበቂያ ፈለገች። እንደዚህ በዚህ ወጣው በዚህ ገብቶ ጥላለች። በቃ ካሜራ ፊት ለማሳመን ቆይ አንዴ ተረጋጋሽ። ቆይ አንዴ አሁን ተረጋግታ አንተ ያው ከዚህ በኋላ ይወልኛል። ስለዚህ ልጅ እንደፈለገች ብታወራን ምንም ማዳምጣት ነገር ስለሌለ
ባይሆን እናንተ እንትን እንዳይበላሽ ጨርሱና ችግር የለውም። እሺ እሺ ከዛ በኋላስ ምን ተፈጠረሽ ንገሪኝ። ከዛ በቃ እኔ ቤተሰቦቹ ወደኛ ዘመድ እነሱ ቤት አጋጣሚ ሄደው ነበር ያየሁትና ከዛ አባቴም እናቴም በቃ ያስጨንቁኝ ነበረ ካለገባሽ ያሉና በቃ እስቲ ዝምድናችን እሱ ጋር ሩቅ ነው ካላችሁ እሱ እንዳሩልኝ እኔ ጀስት እሱን ተመችቶኛል ደስ ብሎኛል ወድጄዋለሁ አልኳቸው። በቃ ከሱ ጋር ያኛውም እንዲቆርጥለት ብዬ በቃ ይተወኛል አርፎ ይቀመጣል ምናምን ብዬ ማለት ነው። ከዛ ጭራሽ ባሰበት ካገባሁት በኋላ እና እሱንም አግብቼው እውነት ለመናገር አልጋ ላይ ምንም አይደለም በቃ ዜሮ ነው። እና ያኛውንም ብዙ ጊዜ እነግረዋለሁ ይሄንን ነገር ለባልሽ ስልኩን ራሱ ይልክልኛል የሱን ቁጥር ማለት ነው። ከዛ ለባልሽ ይሄንን ነገር አሳየዋለሁ ገባሽ አለበለዚያ ከኔ ጋር የምታደርጊው ነገር መቀጠል አለብሽ እያለ በማንኛውም ሰዓት ማንኛውም ቦታ ላይ ማድረገው ከሱ ጋር ነው። በቃ ቪዲዮ ሆኜ ሻወር ቤትም ሆኜ ማንኛውም ቦታ ሆኜ ማንኛውንም አይነት ሴክስ ማድረገው ከሱ ጋር ነው። እና ከሱ ጋር ጀምሬ በቃ ያንን ያስረሳኛል ብዬ ሞከርኩኝ ከአንድም ሁለቴ ብዙ ጊዜ ሞከርኩኝ ከሱ ጋር ምንም ሊያስረሳኝ አልቻለም። ሴክስ ላይ ከዛሬ ነገ ይጠይቀኛል እያልኩ ሞክራለሁ ግን አያስደስተኝም በቃ እና እንደውም ከሱ ይልቅ በቪዲዮ የሚያስደስተኝ ልጅ በለጠ አስበው። እኔ እሺ ቆይ እሱ እሺ መረጃ ይዞብሽ ነው ምናምን እንበል እሺ ከኔ ጋር አሁን አንድ ቀን ላልሞላው ሰው ጋር እንደዚህ መሆን ምንድነው? ቆይ አሁን ምንድነው? በቃ እርካታው ማወቅ ፈልጋለሁ። በቃ ከሰው ጋር እንደዚህ ስሜትን ይበልጥ ማወቅ ፈልጋለሁ። እሺ አሁን አንተ ማወቅ የምፈልገውን ሰምተሃል አይደለ? እሺ በጣም እኮ ከዚህ በላይ የምጠይቀው ጥቂት አለ ከዚህ በኋላ ምንድነው? እሺ የምትፈልገው አንተ የምትፈልገውን ንገረኝ። እሺ እኔ እንዳልኩ በቃ ከሷ ጋር እኔን ቀጥታ ቪዲዮ ለአባቴ አሳይቼ እኔ አባቴ ሌላ ነገር ውስጥ እንዲያስብኝ አልፈልግም። ቪዲዮን አሳይቼ እኔ ከሱ ልጅ ጋር መለየት ነው የምፈልገው። እኔ ከሷ ጋር ምንም ነገር እናንተ እንደምታደርጓት አድርጓት እኔ ሌላ ምንም አልፈልግም። በቃ ቪዲዮን ብቻ እኔ ወስጄ ለአባቴ ማሳይ ምን አይነት ባለጌና ልክስክስ እንደሆነ አውቄ ሆን ብዬ እንደተለያዩት እንዳይመስል ነው። እኔ በቃ የሰፈር ሰው ምንም ያውቀው ሰው ጉዷ እንዲያቀልኝ ብቻ ነው የምፈልገው። በቃ ከሷ ጋር መለየት ብቻ ነው ሌላ ምንም አልፈልግም። እኔ ወንጀልም ሰርታለች እንድትታሰረስ ትፈልጋለህ? እኔ እንደሷ እንትን አይደለም። እኔ የሱ ለእናንተ ነገር ትቼዋለሁ። በቃ ወይንም አባቴን አማክሬ ስለ እንደዚህ አይነት ጉዳይ እሱ ይወስን። በቃ በሱ በኩል ስለሆነ የመጣችሁ እሱ እንደፈለገ ያርጋት ወይ እንጂ እኔ እንደዚህ ቱን አይደለም። እኔ በቃ መለየት ግን እፈልጋለሁ። የራስሽ ጉዳይ በቃ አንቺ የራስሽ ጉዳይ ማለት ምን ማለት ነው? ይኸውልሽ አዳምጪኝ። ይኸውልሽ አንቺ ጋር እዚህ ጋር ምንም መልካም ስራ አልሰራሽም። እንደዚህ የምትመጻደቂበት ስራ አልሰራሽም። በጣም የሚያስጠላ የሰይጣን ስራ ነው የሰራሽው። ምንድነው የሰይጣን ስራ? ያስፈራራኝ እኮ ነው ታዲያ። ምንም አላረገሽም። በአንጻሩ እንደው ምንም አላረገሽም። አንቺ ካረግሽው አንጻር ማለት ነው። ዝም በይ። ይኸውልሽ ህይወት ውስጥ በራስሽ ፍላጎት በግድ ነው የገባሽው። ከዛ በኋላ ምንም የማያውቀውን ሰው በራስሽ ተነሳሽነት ሌላ ነገር ማድረግ ጭራሽ ደግሞ ያረሽውን ነገር ምንም ጥፋተኝነት ይቅርታ እንኳን እስካሁን ድረስ አላልሽውም። ያደመጥሽኝ ነው አይደለ? የእሱ ምስኪንነት ነው። ዝም በይ። መናገር ትችያለሽ። እሱ ምንም ነገር አያውቅም። ያደመጥሽኝ ነው አይደለ? ፈልገሽ ወርጆን አላልሽም? ከወደድሽው መጠየቅ ነበረብሽ። ከአንቺ ጋር ለምንድነው ስለ ስሜት ማያውቀው? ስለ ሴክስ እንደሆነ አንቺ ሲጀመር ስሜት ጭንቅላትሽ ሊወጣ በጣም ሰይጣን ነው ፍጥረት ነሽ። አዳምጥኝ አይደለ? ምንም ሰይጣን አይደለም። ስለ ስሜት ምንም ነገር እስር ቤት እንኳን ካልገባሽ በሱ ምክንያት ነው የሚሆነው። ያዳምጥሽኝ አይደለ? በአንቺ ስራ ነው ያንጠልጥቂ እስር ቤት ነበር ማስገባሽ። አሁንም አንተ ይኸውልህ ከአባት ጋር እንዳልከው ከአባት ጋር ተማክረ እስከ ዞር ሰይትም አትሄድም። ሰዎች ይከታተሏታል። ከአባት ጋር አሁን ይህን የቀረጽነውን ቪዲዮ እንዳለ ወስደህ ታሳየውና አንተ እንደምትፈልገው ይሆናል። ከዛ በኋላ ተማክረህ የምትፈልገውን ውሳኔ ነው ንገረኝ። አሳውቃቸዋለሁ። እኔ አባቴ የምፈልገውን ነገር አሳየዋለሁ። እሱ የሚወስነውን በእሷ ላይ ይወስንባት። እኔ የራሴን ውሳኔ ከእሷ ጋር መለየቱን ወስናለሁ። የአባቴ የቀረውን ነገር ይፈርዳል። በቃ መልካም። እኔም ከዚህ በኋላ ከአንቺ ጋር ይኸውልሽ የምጨቃጨቀው ነገር የለም። ያዳመጥሽኝ ነው አይደለ? ከዚህ በላይም ከአንቺ ጋር መቀጠል አልፈልግም። ምንድነው መቀጠል አልፈልግም ምናምን? እስቲ ሲጀመር እነቱን እንነጋገር ከተባለና ወሲብ ላይ ከአንድ ጊዜ በላይ ወጥቶ ያውቃል? ከአንድ ዙር በላይ እኮ ብልቱ እንኳን አይቆምም። ይህን ሁሉ ነገር ችዬ እኔ ራሴ ስላስታመንኩ ስለቆየሁ ነው። ሲቀጥል 2 ወር ሙሉ እኮ ሴክስ አድርገን አናውቅም። ሴት ነኝ፣ ሰው ነኝ፣ ያምረኛል፣ ያምራታል ብሎ እንኳን እኮ አስቦ አያውቅም። 2 ወር ሙሉ ሴክስ ስናደርግ ራሱ እኮ ረክታለች አረካችን ብሎ እኮ አልተነጋገርም እንዴ። ስንት ነገር በቻልኩለት ነው እንዴ። ከአንድ ዙር በላይ ማን ነው ማይሄደው? አንድ ጊዜ እንኳን እኮ እሱ ቆሞበት እንኳን እኮ አያውቅም። ከአንድ ዙር በላይ አንደኛውንም በግድ ነው የሚቆመው እንዴ። ይህን ሁሉ ነገር ሰፊኝ የሰጥ ስላልኩለት ነው ነገሩን እንዳለ ወደ እኔ የሚያዞረው። እሺ አሁን ይሄ የምሰማው ነገር እውነት ነው ይላል ነገር ከሱ በፊት ራሱ ማለት ነው አርግዤ አስወርጃለሁ። ግን ምንም ማያውቅ ደደብ ነው። ለእኔ እንኳን ጊዜ የለውም።
እንዴ ጭራሽ ደግሞ አረ መፋታት ከሆነ ችግር የለብኝም እፈታዋለሁ። እንደውም ተገላገልኩኝ። ስንት አይነት ነገር እንደቻልኩት አባቱ ይመልከተው። ምንድነው እሺ አሁን ኤልያስ የምትለው ነገር አለ በዚህ ላይ? እሺ የምትለው ነገር እውነት ነው እንዳለ? የምትለው ነገር እንደሆነ ከሆነ ልክ ነች እንዳወራችሁ ከሆነ እኔ ስንፈተው ሲብ አለብኝ ገባ። ያው ቅድም ከዛ በፊት እናገርኳችሁን ባለፈው ዕለት እኔ ይሄን ያህልም ድረስ ልጅቷ ትሄዳለች ብዬ እኔም አልጠበቅኩትም ነበር ገባ። እኔ ይሄ ነው ብዬ ለማስረዳት ባጭሩ በቃ እኔ በፊት ልጅነት እያሉ እንዳልኩ በጣም ቤተሰብ ላይ እንትን ስለሆንኩኝ አንድ ጊዜ የሆነ ሳለ በሰራተኛችን ተደፍሬያለሁ። በጣም በልጅነቴ ነው ግን ይሄ ታሪክ የሆነ ያለው እና በዛ ነገር በቃ ብዙም እንትን አልችልም ምን ይሄን ያህል ስለ ሴክስ ላይ ይሄን ያህል ማርሉም በቃ እና ሴክስ ትዳር ውስጥ ሴክስ ካልጣም ከሌለ ምን ዋጋ አለው? እኔ ሌላ ጋባሌ ይገርማል እኮ ተፈጥሯዊ ችግር በቃ ተፈጥሯዊ ችግር አይደለም በሽታ አንቺ የኔ ቆየሁት ባይገርምህ እኔ ነኝ የታገስኩ። እሺ እኔ ነኝ ተሸክሜ ህመሜን የታገስኩክ። ከኔ በላይ የሚሸከም ካለ እሰየው ነው። ፍቹን ደግሞ በቶሎ ነው የምፈልገው። እያንዳንዱ ቪዲዮ ለቤተሰቦቻችን ሁሉንም ቁጭ አድርገን እናሳያቸዋለን። ችግር የለብኝም እኔ ያው ከዚህ እኔ ይኸውልህ አንተም ብዙ ያልነገርከኝ ነገር አለ። መጀመሪያ መናገር ነበረብህ ይሄን ነገር ነው። እኔ ስለ እንደዚህ አልጠበቅኩትም። እሷም ይሄን ያህል ዘመታታ እንትን ትሏለች ታውራለች ብዬ አልጠበቅኩም። ታውቃለህ ሰፍኝ ቁጭ ስላልኩልህ ነው ህመሜን ተስታመሜ ስለተቆጭ ስላልኩልህ ነው እንዴ። ሰው እንዴት ነው በአንድ ዙር ብቻ ሊረካ የሚችለው? እንዴት ነው አስደስታለሁ ብላ የምታስበው አንተ ራስህ? እኔ እንግዲህ ይኸውልህ የነገርከኝ ነገር በጣም ትልቅ ነገር ነው። እኔ በሁለታችሁም ወገን ለመሆን እኔ አሁን ምንም አይነት ምክንያት የለብኝም። አሁን ሁለታችሁም አንዳችሁ እየተጎዳችሁ አንዳችሁ እየተጠቀማችሁ ሁለታችሁም እርስ በርስ እየተጎዳደራችሁ እኔ አንድ ላይ እንድትሆኑም አልፈልግም። አንቺም ደግሞ እሱ ላይ እንግዲህ ነግሮሻል ምን ተፈጥሮበት እንደነበረ። በቃ እኔም ነገር ፈልጎ አይደለም እንደዚህ ሆኖ በልጅነቱ ሲጀመር ለምን ብሎ አይጠይቅም። እኔ እኮ እንደዚህ ሆንኩት ለእንደዚህ ነው እኔ እንደዚህ አለብኝ ቢል እሳየው አይደለ እንዴ? ሰው እንዴት በአንድ ዙር ብቻ እንደዚህ አስቦ 2 ወር ሙሉ እኮ ነው ምንም አይነት ስሜት እኮ የላትም ብሎ እኮ ጸጥ ብሎኛል። አንድ ቤት ውስጥ እየቆየው ስንት ጊዜ ብዙ ነገር አድርጌ ስሜቱን ለመገፋፋት ስንት ጊዜ ሞክሬያለሁ። ግን ደነዝ ነው በቃ ምንም አያወራ አይደለም። እንኳን ሚደለ ሌላ ቦታ እናወራ ካልከኝ ራሱ አወራለሁ። እኔ ችግር የለብኝም እንዴ። እኔ ሰው ነኝ ባደርግም ሰው ነኝ። አምራት ነው እባላለሁ እንዴ። በአንድ ጊዜ ይሄን ሁሉ ህመሙን ሸፍኖ ታግሳ ይታወቅ ቆየች ሚስት ካለች ትምጣልክ እንዴ። እኔ አሁን በሁለታችን በኩል ያለውን ነገር ሰምቻለሁ። እሺ አሁን ኤልያስ ሰምታታል አይደለ? እሷ ጋር ያለውን ነገር እንዳለ ሰምታል። እየሰማሁ ነው። እሺ አሁን አንተ ከዚህ በኋላ እሺ ምንድነው የምትፈልገው ነገር? ሐሳብን ቀይራ ፈለገም ፍቺ ግዴታ ነው በቃ። እኔ አልፈልግም ከሱ ጋር ተገላግል። እንደውም ልንገርህ ከሱ ይልቅ የሚያስፈራራኝ ልጅ ይሻለኛል። ለምን ብትል አንድ ቢወደኝና ቢያፈቅረኝ ነው የሚከታተለኝ ማይተወኝ። ሁለተኛ ነገር ባይወደኝ ኖሮ እስካሁን ድረስ አብሮኝ አይሆንም ነበር። ስለዚህ እሱ ሳይሻል አይቀርም የሚያስፈራራኝም ባገባው ይሻለኛል እንዴ። አንድ ጊዜ እንኳን ዞር ብሎ ጊዜ እንኳን እንደሚስት እንኳን እንደባል እንኳን ጊዜ ሰጥቶኝ አያውቅም። እንዝናና ብሎ እንኳን እኮ አያውቅም። በቃ ስራ ብቻ ህይወት ይሆናል እንዴ? ገንዘብ ብቻውን ትዳርና ስሜት ይሆናል? ፍቅር ይሆናል? እኔ ገንዘቡን ጠይቄዋለሁ። አብሬው ስኖር ያበላል፣ ይጠጣል፣ እሰራለታለሁ። በቃ እንደሚስት ሆነለታለሁ። ስሜቱን እንዳመጣ ብዙ ጥራለሁ፣ ግን አይሆንም እንዴ። ስለዚህ አንተ መለየት ነው ትፈልገው አይደለ? እኔ ጋር ምንም አዲስ ነገር የለም፣ ያው ነው። ስለዚህ በእንደዚህ አይነት ሁኔታ እሷም እንደዚህ ቅር እያላት እኔም እንደዚህ እንትን እያልኩኝ መቀጠል አንችልም። ስለዚህ እንዳልኩት እኔ በቃ ይሄን ነገር ለአባቴ ማሳይቼ በቃ ምንም ነገር መወሰን ነው። ያው በቃ ፍቺውን ነው የምፈልገው። ማንም ሰው እኔ ጋር መጥቶ እኔ ሚዲያ ላይ መጥቶ እንድትፋቱም አልፈልግም። ይኸውልሽ የእሱን ችግር ሰምተሻል አይደለ? እሱ እንደሰማሽው የእሱ ጥፋትም አይደለም ስንፈተ ወሲብ ነው። ይሄ ነገር ደግሞ በሕክምናም ይስተካከላል፣ በብዙ ነገር ይስተካከላል፣ ማስተካከል ይችላል። አንተም ደግሞ ሰምታታል በምን እንዴት እንደሆነች ያንተም ችግር አለበት ያደምጥከኝ ነው አይደለ? ስለዚህ አንቺም ብትሆኚ ይሄ ነገር ይስተካከላል፣ መስተካከሉ አይቀርም፣ ሰው ነው። ስለዚህ ይሄ የስንፈተ ወሲብ ተስተካክሎለት ቢስተካከለት እንዴት ነው አብረሽ መሆን አትፈልጊም እንዴ? ምን ማለት ነው አብረሽ አትፈልጊም ማለት እንዴ? ሲጀመር ካን እሱ ቢስተካከል እንኳን እኮ ከአንድ ዙር በላይ አይዞርም። መዞሩስ እሺ ተው ኖርማሊ ዞረ ተስተካከለለት የዙሩ ተስተካከለን ባል
የብልቱ ማነስ እንኳን ቁጭ የምታክል ጥፍር እኮ ነው የምታክለው። ትንሽዬ እኮ ናት። ለሽንት ብቻ እኮ ነው እሱ የሚጠቀማት። እንዴ ምን ማለት ነው? እንዴት ነው እኔ ከእሱ ጋር የምቆየው? እንዴ እኔ እኮ ሰው ነኝ፣ ስሜት አለኝ። እንዴት ነው ከእሱ ጋር መቆየት የምችለው? ስሜት እኮ የሚረዳ ሰው አይደለም። ስለ ሴክስ እኮ ምንም ሀሳብ የለውም እሱ። በጣም ከባድ ነገር ነው። ስለ አንተ ስለሽ ይሄ አሁን አንቺ ራሱ ብትሆኚ ይሄ ነገር በሕክምና የሚስተካከል ነገር ነው። ተስተካከለ። እቺን እኮ ነው የምታክለው። እቺን ያት እቺን እኮ ትልቅ ነው። ለሽንት ብቻ እኮ ነው እየተጠቀመ ያለው። እንዴ እኔ ምን ያደርግልኛል? ኤልያስ እየሰማ ነው አይደለ? አዎ እየሰማት ነው። በቃ እሷም እንግዲህ ለኔ የሚሆነኝን በሽታዬን እያስታመመች እንግዲህ እኔ በሕክምና የሚስተካከልም ከሆነ ለማስተካከል እሞክራለሁ። እንግዲህ እሷም እንደዛ አይነት ነገር የሚያዘልቃት ነገር አይደለም ለሷም ለኔም እንደዛው ነው። ስለዚህ እኔም ለኔ የምትሆነኝም በፈልግ ይሻለኛል። ለኔም በሽታዬን እያስታመመች አንተ ትብስ አንተ እኔ ትብስ ተባብለ ምን የምትሆነኝም በፈልግ ይሻለኛል። ለኔ ኖ አሁን እኔ ስላችሁ እኔ ሁለታችሁም እዚህ ጋር እንደዚህ አይነት ስሜት ሆናችሁ ሁለታችሁም እንደዚህ አይነት ውሳኔ እኔ ጋር ወሰናችሁ እንድትሄዱ አልፈልግም። የሰማችሁ ነው አይደለ? እንዳላችሁት እንግዲህ ቤተሰቦቻችሁ ይታወቃሉ። ሁለታችሁም ቤተሰቦቻችሁ ጋር ሄዳችሁ ይሄን ነገር ተማክራችሁ አሁን ላይ ሁለታችሁም ስሜታዊ ናችሁ። እኔ በማንም ወገን አይደለሁኝም አሁን ላይ። ስለዚህ ሁለታችሁም ተማክራችሁ ይሄን ነገር ከተማከራችሁ በኋላ እኔ ጋር ተነግሩኛላችሁ ውሳኔያችሁ ማለት የዛን ጊዜ እኔ ሁለታችሁንም እረዳችኋለሁ። ማገዝ እኔ እርግጠኛ ነኝ ዳዊት በጣም ተሸክመሽዋል እንደሚሉኝ እርግጠኛ ነኝ። ጭራሽ እዚህ ድረስ ራሱ ይመጣል ብዬ ማልጠብቀው ሰው ህመሙን በቻልኩት ባስታመንኩት ብዙ ነገር በቻልኩት አንዳንዴ አለመናገር ነካን ጥፋት ነው ያልኩትኝ እንዴ ብዙ ነገሩን እኮ አሜን ብዬ ነው የተቀበልኩት። እሱ ደግሞ አልፈለገውም። እሱ በሁለታችሁም ወገን ነኝ ስልሽ እዚህ ጋር አንቺ ጥፋት አላጠፋሽም እያልኩኝ አይደለም። እኔ አላጠፋሁም አላልኩም። እሱም እዚህ ጋር የመጣው በጣም ችግር ደርሶበት ይሄን ነገር ይመጣብኛል ይሄ ነገር ይከሰታል ብሎም አላሰበም። የመጀመሪያው ግንኙነት ነው። በልጅነቱ ተደፍሯል፣ ችግር ደርሶበታል። አሁንም ልታስቢለት ይገባል እንዳልሽው ስሜት ካለሽ ማለት ነው። ስለዚህ እኔ አሁን እዚህ ጋር ምንም አይነት ውሳኔ እንድትወስኝ አንቺም ቢሆን አልፈልግም። ስለዚህ እንዳላችሁት ቤተሰቦች ጋር ሄዳችሁ ተማክራችሁ ውሳኔያችሁ ለኔ ተነግሩኛላችሁ መታችሁ ከዛ በኋላ እኔ በማገዛችሁ መንገድ አገዛችኋለሁ ማለት ነው። አዳመጣችሁኝ አይደለ? ከዚህ በላይ እኔ ከእናንተ ጋርም አሁን ብናወራም ስሜታዊ ሆናችሁ ሌላ ነገር ነው የሚፈጠረው። ስለዚህ ያልኳችሁን አድርጉ ማለት ነው። ያው እንግዲህ ተመልካቾቻችን ቪዲዮአችን የተመለከታችሁትን ይመስላል። እንግዲህ የዛሬ ፕሮግራም ትንሽ ወጣ ያለ ነገር ነው፣ ያልጠበቅነው ነገር ነው የተከሰተው። እንግዲህ እናንተ ቪዲዮን ስታዩ ሙሉ ነገሩ ስታዩ ትንሽ ግራ ያጋባችኋል። እንግዲህ እነሱም በዚህ ስሜት ላይ ሆነው ምንም አይነት ውሳኔ እንዲወስኑ አልፈለጉም። ስለዚህ ሁለቱም ቤተሰቦቻቸው ጋር ሂደው እንግዲህ ቤተሰቦቻቸው በጣም ቅርብ እንደሆነ ነግሮናል። ስለዚህ ቤተሰቦቻቸው ጋር ሂደው ተማክረው ውሳኔውን መተው ነው ጋር ይነግሩኛል። እኔም ከዛ በኋላ የሚፈጠረውን ነገር ለእናንተ ማሳየት ይሆናል። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ እንደምትመለከቱት ኤልያስ እዚህ አብሮኝ ይገኛል። ኤልያስን በባለፈው ፕሮግራማችን ላይ ተመልክታችሁታል ብዬ አስባለሁ። ትንሽ አለመግባባቶች ተፈጥረው ነበረ፣ ብዙ ነገሮች ተፈጥረው ነበረ። እንግዲህ ከባለቤቱ ጋርም በማይሆን ሁኔታ ነው የተለያዩት። ዛሬ እኛ ጋር የመጣው እንግዲህ አዲስ ነገር አለ ብሎኛል። ምነግራችሁ ነገርም አለ ብሏል። እስቲ ይሄ ነገር ምን እንደሆነ ከራሱ አንደበት መንሳማ ይሆናል። አብራችን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ ባለፈው ፕሮግራማችን ላይ ትንሽ ስሜታዊ ነበር ካንተም ብዙ ነገሮች ተቀይረው ነበር። ባላሰብነው መንገድ ነው እንግዲህ ሁሉም ነገር ሄደው። እንዴት ነበር እስቲ ከዛ በኋላ ከዚህ ስቱዲዮ ከወጣችሁ በኋላ እስቲ ምን እንደተፈጠረ እስቲ ሁሉም ነገር እስቲ ንገረኝ። ለኔም ለተመልካቾቻችንም እንግዲህ በኮሜንት እየጠየቁ ነበርና እስቲ ለነሱም እስቲ በደንብ ግልጽ ማድረግ ስላለብን እስቲ ምን ተፈጠረ እስቲ ከዚህ ስቱዲዮ ከወጣችሁ በኋላ? ያው ከስቱዲዮ ከወጣን በኋላ ቀጥታ ወደ ቤት ነው። እሷም ወደ ቤተሰቦቿ ጋር እኔም ወደ ቤተሰቦቼ ጋር ነው የሄድኩት። ያው ቤተሰቦቼ ጋር ያው ቪዲዮ ለማሳየት ነው ያለውን ነገር ፋሚሊ እንዲያውቀው። እሷም ቀጥታ ያው አንድ ላይ አልኖርንም እቺን 15 ቀን አብረን እንትን አላደርንም አልዋልንም ነው በቃ እንደተዘጋጋ ነው። ከዛ ጊዜ እንደተለያየን በኋላ ነው እና ያለውን ነገር ለፋዘር ሙሉ ነገር የራሴንም ችግር የሷንም ችግር ሙሉ ነገር አንድም ሳይቀር አሳይቼዋለሁ። ፋዘርም በጣም ነው ያዘነው።
እኔም ባደረኩት ነገር ያው ልክ እንዳልነበርኩኝ እንደ ጉዳያት ምናምን ያው ገብቶኛል። ከረፈደ ቢሆን ገብቶኛል። እና በቃ ያለው ነገር ፋዘርን ምናምን ነገር አዋርቼዋለሁ። በቃ እሱም ውሳኔው እንደኔ ነው፣ አንድ አይነት ውሳኔ ነው የወሰነው። ያው ፋዘርን ትንሽ ቢናደድብኝም ምንም አማራጭ ስለሌለኝ ያው የተፈጠሩ ጉዳይ ስለሆነ እሱም አምኖ ተቀብሎኛል፣ ተስማምቷል። በቃ ፋዘርን በፍቺው ያው በህክምናው ደግሞ ህክምናውን እያደረኩኝ ነው። ያው ቴራፒ ምናምን እየወሰድኩኝ ነው። አሁን መድኃኒት የሚወሰዱ መድኃኒቶችም አሉ፣ እሱን እየወሰድኩ ነው። ያው የተዳከሙት ስሜቶቼም ደግሞ አሁን ላይ ከአንድ ዙር ወደ 3 ዙር ለማድረግ እየሞከርኩኝ ነው። የተቀዛቀዘው ስሜቴም አሁን ከፍ እያለ ነው አሁን እና አዳዲስ ነገሮችን እያስተካከልኩኝ ነው። በቃ ወደ ሌላ ላይፍ ለመግባት ምናምን ነገር በቃ አዲስ ነገር ብቻ እየሞከርኩኝ ነው። በህይወቴ አዲስ ነገር እየተስተካከለልኝ ነው ብያለሁ። እንዴት ነው እሷስ ጋር እንዴት ምን አዲስ ነገር አለ? እንዴት ነው አንተ ጋር ስለመደወል አልሞከረችልህም ወይ? አንተ ስትደውል ከእሷ ጋር ለማውራት እንዴት ነው አልሞከራችሁም? አልሞከርም። በቃ ከዛ ጊዜ በኋላ ተለያየን። በቃ እኔ ያለውን ነገር ለፋሚሊ ያሳወቁኝ። በቃ ያለውን በደንብ ነው ያስረዷቸው። ያለውን ነገር የራሴንም ችግር ሰቀር የእሷም እንትን ብቻ ሳይሆን የራሴንም እንከን በደንብ አድርጌ ነግሬያቸዋለሁ ለፋሚሊ። አዎ ከዛ በኋላ እንግዲህ አልተደዋወልም ከኔ ጋር ጭራሽም። እሷም አልደወለችልኝም እኔም አልደወልኩላትም። በቃ ከዛ በኋላ እሷን ቆርጦላታል፣ እኔም እንደቆረጠልኝ ነው ለእኔም። በቃ እኔ ደግሞ በቃ ትኩረቴን ወደ ህክምናው አደረኩኝ። ከዛ በኋላ ቤት ያለውን ነገር ከተነጋገርን ከጨረስን በኋላ ያው ፍቺውን ነገር ነው መጀመሪያ ያው ወደ ህክምናው ዞሬ እኔ እንዳልኩ ነው አሁን ቴራፒ ምናምን ጀምሬያለሁ። በቃ በጊዜ ሂደት ይስተካከላል ያለው የህክምና ጉለት። እንዴት ነው ህክምና ላይ ይሄ ነገር እንዴት ነው ይስተካከላል? 100% አሉ ወይስ ምንድነው አሉ እነሱ? ይሄ ነገር ያው 100% ማለት ይከብዳል። ያው ከፈጣሪ ጋር እንግዲህ ያው እየሞከርን ነው። መልካም። እንዴት ነው ያው ፍቺ መኖር አለበት እያልክ ነውና ፍቺ ለመኖር ደግሞ ሁለታችሁም ተነጋግራችሁ ተገናኝታችሁ እንግዲህ መወሰን አለባችሁና እንዴት ነው ይሄን ነገር ሰራሰብኩም ወይስ ሌላ ሰው እንዲጨርስ የፈለገው ይሄን ነገር? ያው በፋዘር በኩል መጀመሪያም ልጅቷ የመጣችው ፍቺውን በፋዘር በኩል ሄዶ ፋሚሊዎቹ ጋር ሄዶ መጨረስ ነው ያለበት። ለሱም ነገር ነው፣ እሱም ተስማምቷል። በዚህ ሳምንት ውስጥ ሄዶ እንደሚያወራቸው ነገረኝ። እሱም በቃ ያለው ፍቺ ፕሮሰስ ሰሞኑን እንጀምራለን። በቃ ከእሷ ጋር ምንም መገናኘትም ብዙም ስለማልፈልገው በቃ አዲስ ህይወት መጀመር ነው የሚፈልገው። ስለዚህ ፋዘር ሄዶ ያለውን ነገር ጨራርሶ ወደ ፍቺ ሂደት እንገባለን ማለት ነው። እና ደግሞ ከባለፈው ሆነ እንግዲህ እንዳየው ከሆነ ከባለፈው ትንሽ ደህና ትመስላለህ እና ደግሞ ጥፋተኝነትም ስሜት እንግዲህ እያየሁብህ ነውና እንዴት ነው አሁን እሷ ይቅርታ ብላ ተጸጽታ ፈልጋለሁ ብላ እዚህ ቤት መጣና ይቅርታ ብትልህ አንተ እንዴት ነው የመመለስ ሀሳብ አለ ወይስ እንዴት ነው ደምደምሃል? እሷን አልፈልግም? እኔ እንኳን የመመለስ ሀሳብ የለኝም ማለት ምንም ሀሳብ የሚያስቀይረኝ ነገርም የለም። ያው እንደጎዳኋት አውቃለሁ። ስሜቷ ላይ እንትን እንዳልኩኝ ስሜቷን ባለመረዳት ነው። የዛን ጊዜም ስሜታዊ ሆኜ ነው እንደዛ ያልኩት። ያው እናንተ ላይ በዚህ አጋጣሚ እንደውም እናንተ ይቅርታ መጠየቅ እፈልጋለሁ እና ስሜታዊ ሆኜ ነው በቃ የዛን ጊዜም እንደዛ ያደረኩት እንጂ ከእሷ ጋር ምንም መቀጠል የለኝም። ማለት እሷ መጣ ይቅርታ ጠይቀችኝም በፋሚሊዎቿ መጣ በምንም ነገር እና ወደዛ መመለስ አልፈለግም። እኔ ራሴን አሁን አስተካክዬ ጠግኜ ወደ አዲስ ህይወት መግባት ነው የምፈልገው። ልጅም ምናምን ስለሌለብን አሁን ላይ ሌላ ላይፍ ለመግባት ምንም አይቸግረኝም። አሁን የቼክምናውን ጉዳይ 100% ልጨርስና ወደ አዲስ ህይወት መግባት ነው የምፈልገው እንጂ ወደ እሷ ከእሷ ጋር መመለስ አልፈልግም። ያው እንግዲህ ደስ ነው መግባት እንፈልጋለን። ባለፈውም ስትነግረን እንግዲህ አዲስ ታሪክ ነግረን ነበር። እኔ የሚያሰማሁት መጀመሪያ የሚያነገርከኝ ያው በባለፈው ፕሮግራማችን ላይ ትንሽም ሁላችንም ተደናግጠንም ስለነበረ ሁሉም ሰው ስሜታዊም ስለነበረ በደንብ ምን ዲቴይልም አልጠየቅኩም ነበርና አንተም እንግዲህ በትንሹም ቢሆን እንደተደፈርክና የሆነ ነገር እንዳለ አጫውተን ነበርና እስቲ አሁን ተመልካቾችንም ይሄ ነገር ማወቅ ስለሚፈልጉ እንዴት ነው ያ ነገር የተፈጠረው? እስቲ በደንብ ነገር ሰራተኛችሁ እንደደፈረች ነግረን ነበር። አዎ ልክ ነው። ባለፈውም እኮ ቀንጨብ አድርጌ ቢሆን ነግሬያቸዋለሁ። ያው በልጅነት ነው እንደዚህ አይነት ነገር የተፈጠረብኝ። እኔ ያው ከቤት ብዙም አልወጣም እንደነገርኩ ያው ሱቅ ድንገት ከተላኩኝ ነው ከትምህርት ቤት መልስ ምናምን በቃ እዛው ነው በቃ ሰራተኛ ደግሞ አለን። ያው ሰራተኛ ቀጥረን ነው ቤተሰቦች የሚያሰሩት እና ስራ ወጥቶ ማታ ወጥቶ ጠዋት ወጥቶ ማታ ነው የሚገቡት እነሱ። ቀባኔ ደግሞ ከትምህርት ቤት መጥቼ እዛው ቤት ነው የትም አልወጣም። ምንም ይዛብ ስለሌለ በቃ ቤት ነው ሙሉ ሳጠና ምናምን በቃ ከጓደኞቼ ጋርም ቀረቤታ ስለሌለ ይሄን ያህል እንትን አለ። ቤተሰቦች ደግሞ በሳምንት አንዴ ነው እረፍት ያላቸው እሑድ ነው ምናምን ነገር ይሄን ነገር እንኳን በቃ አያውቁም እነሱ። ማለት እንደተደፈርክ አያውቁም ነው ወይስ? አዎ እኔ ነገርኩ። ፋዘር የሚያወቀው ይሄን ኬዝ እንደዚህ ሲፈጠር ነው። ይሄን ኬዝ እንደዚህ ከዛሬ እንደዚህ በፊት ብያጫወትኩት ቀለል አድርጌ ነው ነገሩን አላካበርኩበትም ይሄን ያህል እና በቃ በዛ ሰዓት ላይ እኔ ደግሞ ብዙም
እንትን በምልበት ሰዓት አልነበርኩም። ብዙም ልጅ እኔ ያለም አልባልም ልጅ ነበርኩኝ። ያው ልጅቷ ደግሞ አሳቻ ሳትጠብቃ ነው ሰራተኛችን እንደዛ ልታደርገኝ የቻለችው። በጣም ያሳዝናል። ያልተጠበቀ ነገር ነው። አዎ እኔም ደግሞ ለቤተሰብ መናገርም ከበደኝ የዛን ጊዜ እንደዚህ ነው ብሎ አሁን በዛ ለእድሜ እንደዚህ አሁን የሰፈር ሰው እንደዚህ ቢሰማ ከባድ ነው። ታውቃለህ በዛ ልጅነቱ ምናምን ተደፍሮ ተቀጨ ምናምን እንዲባል አልፈለኩ። አሁን ላይ ቢያንስ አድጌያለሁ፣ ራሴን መቋቋም እችላለሁ። ቢያንስ ነገሮችን የማገናዘብ አቅም ስላለኝ አሁን ብትናገር ቢያንስ ቤተሰብም ወሬውን አይሰማም። በቃ እዛው ታፍኖ እንደቀረ ነው። ገባ ከፋሚሊ ላይ አልወጣም። አሁን እንደውም ያው ወደ ሚዲያ ሊወጣ የቻለው እንጂ ጭራሽም እንደውም ላወጣው አልነበረም። ከሷ መጥቶብኝ ነው እንጂ ጭራሽም ለማውራት ፍላጎቱም አልነበረኝም። አይደለም እናንተ ፋዘርም እንዲያቆም አልፈልግም ነበር። ያው አማራጭ ሳጣ ነው ግዴታ እናንተም ፋዘርም ለማወቅ የተገደዱት ማለት ነው። በጣም ያሳዝናል። ባለፈውም እንግዲህ ስታጫወተኝ ከሰው ጋርም ከሴት ጋር ምንም አይነት ግንኙነት የለኝም ስትለኝ ትንሽ ግራ ገብቶኝ ነበርና እንደተደፈርክ ስትነግረኝ ነው ሁሉም ነገር ግልጽ ይሆናል ማለት ነው። እና ደግሞ በባለፈው ፕሮግራማችን ላይ እንግዲህ ከባለቤትህ ከሆኑ ከተጣላችሁ ባለቤትህ ጋር እንግዲህ ከቤተሰቦቿ ጋርም በትንሽም ቢሆን እንደተቀራረባችሁም ቤተሰቦቻችን የሩቅም ቢሆን ዝምድና ነገር እንዳላችሁ ነግረኸኝ ነበርና እንግዲህ ትዳር ነው። በትዳር መሀል ደግሞ ስትለያዩ እንግዲህ እነሱ ዝም ይላሉ ብዬ አላስብም። እንዴት ነው እነሱ ደውለውልህ ምንም ያሉህ ነገር የለም ወይ የተናገሩህ ነገር የለም? ያው እሷም እንደዚህ ነው ብላ አልነገረቻቸውም መሰለኝ። ከኔ ፋዘር እንዲመጣ ነው ከኔ ፋሚሊ እንዲመጣ ነው መሰለኝ የፈለገችው እሷ ፍቺውን ሂደት እንደዚህ ነው ብላ ጥፋቷን መናገርም አልፈለገችም መሰለኝ። አድበሱ ሳልታልፈው ነው የፈለገችው እና ከኔ ፋሚሊ እስኪመጣ ነው መሰለኝ የምጠብቀው እንጂ እስካሁን ማንም አልደወለልኝም። ከማንም እሷም አልደወለችም፣ እነሱ ፋሚሊዎቿም አልደወሉም። እኔ ያለም ቀረቤት የለንም ሲጀመር ያው ፋሚሊ ነው የኔ ፋሚሊ ሄዶ ካላዋራቸው በስተቀር እኔ ጋር እንኳን የሚያገናኘ ነገር የለም። የኔ ሚስት እንዳለ ስለሆነ አንድ ላይ ስለሆነ በቃ ሁለቱ የቤተሰብ ጉዳይ ቢጨርሱት ይሻላል። መጀመሪያ እንዳገናኙ እነሱ ያፋቱን ይሻላል ብዬ ነው የማስበው። እሺ ኤልያስ እንግዲህ የነገርከኝ ነገር አለ። በጣም በበቂ ሁኔታ ነው ሁሉም ነገር የገለጽክልኝ። እስቲ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ ቀረ የምትለው ነገር ሀሳብም ካለ መናገር ትችላለህ። ድሉ ልስጥ። ማስተላለፍ የምፈልገው መልእክት እኔ አሁን ለተጋቡ ነው ሳትጠናና እንደዚህ አይነት ነገር ውስጥ መግባት እንደማያስፈልግ፣ ሳትፈቃቀር ሳትወድ በቤተሰብ የመጣ ነገር መቀበል እንደሌለብህ፣ ራስህ የፈጀውን ቢፈጅም ተዋወቀ በደንብ ተጠናንተ ገባ ንጹህ መሆንን አረጋግጠ መግባት ነው እንጂ ዝም ብለህ እንደኔ ባየ በሰማ እንዲገቡ አልፈልግም። እኔ በቃ ገቡም በኋላ ደግሞ በቃ አንተ ትብስኔ ተብስተው ተስማምቶ ገመና ወደ ውጭ ሳይወጣ እዛው ጨርሶ ለመኖር እንደዛ ቢያስቡ ብዬ መልእክቴን አስተላልፋለሁ። መልካም እንግዲህ ኤልያስ ተመልካቾቻችን እንግዲህ ከኤልያስ ጋር የነበረን ቆይታ ተመልክታችኋል ብዬ አስባለሁ። እንግዲህ በሱ በኩል ያለውን ነገር ሁሉም ነገር ነግሮናል። እንግዲህ ፍቺ ላይም እንግዲህ የመጨረሻው ውሳኔያቸው እንደሆነ እሱም ነግሮኛል። እንግዲህ እሱ ጋር የደረሰበት ነገር አለ። እንግዲህ በቤተሰቦቹ ነው እንግዲህ ትዳር የመጣለት ነገር ግን እነሱም ስላልተጠናኑ የእሱም ችግር ስላለበት እንግዲህ በትዳራቸው መሀል መነጋገርም ስለሌለ ብዙ ነገር ተፈጥሯል። ብዙ ሰዎች አሉ የምናውቃቸው በቤተሰብ ትዳር መጥቶላቸው ስኬታማ የሆኑ ደስተኛ የሆኑ እናውቃለን። እንግዲህ እሱ ላይ የደረሰበት ነገር ደግሞ ያው ጥፋቱ የነሱ ቢሆንም እንግዲህ እሱ ላይ የደረሰበትም ነገር ስላለ ብዙ ነገር ተደማምሮ ትዳራቸው እንግዲህ ውጤታማ ሊሆን አልቻለም። ያው እንግዲህ እናንተም ፕሮግራማችንን ስትመለከቱ እናንተም የምትረዱት ነገር ይኖራል። ትዳር ላይ እንግዲህ መነጋገር፣ በጠረጴዛ ዙሪያ መወያየት፣ ምንም ነገር መደባበቅ እንደሌለብን ዋናው ነገር ለትዳር ዋናው ነገር ይሄ እንደሆነ እናንተም መንገዘብ አለባቸው። የዛሬ ፕሮግራማችን ይሄን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።